ሰላም ጤና ይስጥልና አድማጭ ተመልካቾቻችን እንደምን ቆያችሁ? ዛሬ ሰኔ 16 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ21 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገራት ገንዘቦች እጃችሁ ላይ ካለና በዛሬው ዕለት ወደ ኢትዮጵያ ብር መመንዘር ከፈለጋችሁ የት ባንክ ላይ ወይም ደግሞ የትኛው የግል ቢሮ ላይ በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁ ደግሞ ላይክ እና ኮሜንት እንደዚሁም ደግሞ ማንኛውም ጥያቄ ካለ በኮሜንት ማሳወቅ ትችላላችሁ። በዛሬው ዕለት የጥቁር ገበያ ሐዋላ ምንዛሬ የተወሰነ ቅናሽ ሲያሳይ፣ ባንኮችና የግል ምንዛሬ ቢሮዎች ላይ ደግሞ ጭማሪ አለ። የተወሰኑ ሀገራት ገንዘቦች ደግሞ ባንኮች ላይ ያላቸው ምንዛሬ ከጥቁር ገበያውም ከግል ምንዛሬውም በላይ ነው። የምን ሀገር ምንዛሬ ነው የሚለውን ደግሞ ከታች እንመለከታለን። ላይክ እያደረጋችሁ ቪዲዮን ጀምሩ እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላችሁ ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 181 ብር ከ87 ሲመነዘር $1000 ደግሞ በዛሬው ዕለት ጥቁር ገበያ ላይ 181877 ብር ይመነዘራል። በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት 1 ዶላር 175 ብር ከ33 እየተመነዘረ የሚገኝ ሲሆን $1000 ደግሞ ግል ምንዛሬ ላይ 175330 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ዶላርን 162 ብር ከ74 ይመነዝራል። $1000 በ162740 ብር ይመነዝራል። ወጋገን ባንክ ላይ ደግሞ 1 ዶላር 159 ብር ከ62 ሲመነዘር $1000 በ159620 ብር ይመነዘራል። አማራ ባንክ ላይም 1 ዶላር በዛሬው ዕለት 159 ብር ከ59 ሲመነዘር $1000 ደግሞ በ159590 ብር ይመነዘራል። ሌላኛው ገንዘብ ዩሮ ነው። 1 ዩሮ በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 207 ብር ከ82 ሲመነዘር 1000 ዩሮ ጥቁር ገበያ ላይ 207822 ብር ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ዩሮ ሮሃ ፎሬክስ ላይ 197 ብር ከ20 ሲመነዘር 1000 ዩሮ ደግሞ በዛሬው ዕለት ግል ምንዛሬ ቢሮ ላይ 197200 ብር ይመነዘራል። በዛሬው ዕለት ዩሮን በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ፀሐይ ባንክ ላይ 1 ዩሮ 192 ብር ከ43 ይመነዘራል። 1000 ዩሮ 192430 ብር ነው የሚመነዘረው። ኦሮሚያ ኢንተርናሽናል ባንክ ላይ ደግሞ 1 ዩሮ 191 ብር ከ93 ሲመነዘር 1000 ዩሮ 191930 ብር ይመነዘራል። ህብረት ባንክ ላይም 1 ዩሮ 187 ብር ከ21 ሲመነዘር 1000 ዩሮ 187210 ብር ይመነዘራል። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 240 ብር ከ82 ሲመነዘር 1000 ፓውንዱ ደግሞ በ240820 ብር ይመነዘራል። በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ 1 ፓውንድ ስተርሊንግ 228 ብር ከ10 ሲመነዘር 1000 ፓውንድ ደግሞ 228100 ብር በመመንዘር ላይ ይገኛል። በዛሬው ዕለት ፓውንድን በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ፓውንድ ስተርሊንግ 221 ብር ከ65 ሲመነዘር 1000 ፓውንድ 221650 ብር ይመነዘራል። ሂጅራ ባንክ ላይ ደግሞ 1 ፓውንድ ስተርሊንግ 214 ብር ከ12 ሲመነዘር 1000 ፓውንድ ደግሞ 214120 ብር በመመንዘር ላይ ይገኛል። አባይ ባንክ ላይም በዛሬው ዕለት 1 ፓውንድ ስተርሊንግ 214 ብር ከ06 ሲመነዘር 1000 ፓውንድ ደግሞ 214060 ብር በመመንዘር ላይ ይገኛል። ሌላኛው ገንዘብ የቻይና ዩዋን ነው። 1 ቻይና ዩዋን በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 26 ብር ከ83 ሲመነዘር 1000 የቻይና ዩዋን ደግሞ 26833 ብር በጥቁር ገበያ ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ቻይና ዩዋን 24 ብር ከ95 ሲመነዘር 1000 የቻይና ዩዋን 24950 ብር ይመነዘራል። በዛሬው ዕለት ቻይና ዩዋን በከፍተኛ ደረጃ የሚመነዝሩ ባንኮች ደግሞ ቀዳሚው ስኬት ባንክ ላይ 1 የቻይና ዩዋን 29 ብር ከ24 ሲመነዘር 1000 የቻይና ዩዋን ደግሞ 29240 ብር ይመነዘራል። ቻይና ዩዋን ስኬት ባንክ ላይ የሚመነዘርበት ሂሳብ ከግሉም ከጥቁር ገበያም በከፍተኛ ደረጃ ይበልጣል። ሌላኛው ደግሞ ብሔራዊ ባንክ ላይም 1 ቻይና ዩዋን 23 ብር ከ60 ሲመነዘር 1000 ዩዋን ደግሞ 23600 ይመነዘራል። ብርሃን ባንክ ላይም 1 ቻይና ዩዋን 23 ብር ከ55 ሲመነዘር 1000 የቻይና ዩዋን 23550 ብር በመመንዘር ላይ ይገኛል። ሌላኛው ገንዘብ ስዊስ ፍራንክ ነው። 1 የስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ
224 ብር ከ83 እየተመነዘረ የሚገኝ ሲሆን 1000 ስዊስ ፍራንክ ደግሞ በ224839 ብር በመመንዘር ላይ ይገኛል። በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት 1 ስዊስ ፍራንክ 214 ብር ከ50 ሲመነዘር 1000 ስዊስ ፍራንክ ደግሞ በ214500 በመመንዘር ላይ ይገኛል። በዛሬው ዕለት ስዊስ ፍራንክን ደግሞ በከፍተኛ የሚመነዝሩ ቀዳሚ ባንኮች ኦሮሚያ ኢንተርናሽናል ባንክ ላይ 1 ስዊስ ፍራንክ 203 ብር ከ50 ሲመነዘር 1000 ስዊስ ፍራንክ ደግሞ በ203500 ብር በመመንዘር ላይ ይገኛል። ብሔራዊ ባንክ ላይ ደግሞ 1 ስዊስ ፍራንክ 198 ብር ከ05 ሲመነዘር 1000 ስዊስ ፍራንክ 198050 ብር በመመንዘር ላይ ይገኛል። ዘምዘም ባንክ ላይም 1 ስዊስ ፍራንክን 197 ብር ከ87 ሲመነዘር 1000 ስዊስ ፍራንክ 197870 ብር በመመንዘር ላይ ይገኛል። ሌላኛው ገንዘብ ደግሞ ካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት በጥቁር ገበያው 128 ብር ከ28 እየተመነዘረ የሚገኝ ሲሆን 1000 የካናዳ ዶላር ደግሞ 128283 ብር በጥቁር ገበያ ይመነዘራል። በግል ምንዛሬ ቢሮ ላይ ደግሞ አንድ የካናዳ ዶላር በዛሬው ዕለት 121 ብር እየተመነዘረ የሚገኝ ሲሆን 1000 የካናዳ ዶላር 121 በመመንዘር ላይ ይገኛል። በከፍተኛ ደረጃ በዛሬው ዕለት ካናዳ ዶላር የሚመነዝሩ ባንኮች ደግሞ ስናይ ቀዳሚው ዳሽን ባንክ ላይ አንዱን ካናዳ ዶላር 113 ብር ከ88 እየመነዘረ የሚገኝ ሲሆን 1000 የካናዳ ዶላር ደግሞ 113880 ብር በመመንዘር ላይ ይገኛል። ብርሃን ባንክ ላይም 1 ካናዳ ዶላር 112 ብር ከ94 ሲመነዘር 1000 የካናዳ ዶላር 112940 ብር ይመነዘራል። ብሔራዊ ባንክ ላይም 1 ካናዳ ዶላር 112 ብር ከ91 ሲመነዘር 1000 የካናዳ ዶላር 112910 ብር በመመንዘር ላይ ይገኛል። ሌላኛው አውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 126 ብር ከ62 እየተመነዘረ የሚገኝ ሲሆን 1000 የአውስትራሊያ ዶላር ደግሞ ጥቁር ገበያ ላይ 126623 ብር በመመንዘር ላይ ይገኛል። በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ አውስትራሊያ ዶላር ሮሃ ፎሬክስ ላይ 115 ብር ከ20 ሲመነዘር 1000 አውስትራሊያ ዶላር ደግሞ 115200 ብር በመመንዘር ላይ ይገኛል። በዛሬው ዕለት አውስትራሊያ ዶላርን በከፍተኛ ደረጃ የሚመነዝሩ ባንኮች ቀዳሚው ብሔራዊ ባንክ ላይ አንዱን አውስትራሊያ ዶላር በዛሬው ዕለት 112 ብር ከ03 እየመነዘረ የሚገኝ ሲሆን 1000 አውስትራሊያ ዶላር ደግሞ 112000 ከ30 ብር በመመንዘር ላይ ይገኛል። ልማት ባንክ ላይም አንዱን አውስትራሊያ ዶላር 110 ብር ከ25 ሲመነዘር 1000 አውስትራሊያ ዶላር ደግሞ 110250 ብር ይመነዘራል። ንግድ ባንክ ላይም አንዱን አውስትራሊያ ዶላር በዛሬው ዕለት 107 ብር ከ36 እየተመነዘረ የሚገኝ ሲሆን 1000 አውስትራሊያ ዶላር ደግሞ 107360 ብር ይመነዘራል። ሌላኛው ሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ45 እየተመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል ጥቁር ገበያ ላይ 48457 ብር በመመንዘር ላይ ይገኛል። በግል ምንዛሬ ቢሮ ላይ ደግሞ አንድ ሳውዲ ሪያል በዛሬው ዕለት 45 ብር ከ70 እየተመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል 45700 ብር ይመነዘራል። ሳውዲ ሪያልን በዛሬው ዕለት በከፍተኛ ከሚመነዝሩ ባንኮች ደግሞ ቀዳሚው ስኬት ባንክ ሲሆን ስኬት ባንክ ላይ አንድ ሳውዲ ሪያል 47 ብር ከ86 ይመነዘራል። 1000 ሳውዲ ሪያል ደግሞ 47860 ብር ይመነዘራል። ያ ማለት ስኬት ባንክ ላይ ሳውዲ ሪያል የሚመነዘርበት ሂሳብ ከጥቁር ገበያም ከግል ምንዛሬም በላይ ነው። ምክንያቱም ጥቁር ገበያ ላይ በሚመነዘር ሰዓት ኮሚሽን አላቸው ለደላላ 3% ስለሚቀነስ በባንክ መመንዘር የተሻለ ነው ሳውዲ ሪያል ካላቸው። ሌላኛው ሂጅራ ባንክ ላይም አንድ ሳውዲ ሪያል 45 ብር ከ25 እየተመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል ደግሞ 45250 ብር ይመነዘራል። ዘምዘም ባንክ ላይም አንድ ሳውዲ ሪያል 44 ብር ከ75 ሲመነዘር 1000 ሳውዲ ሪያል ደግሞ 44750 ብር ይመነዘራል። ሌላኛው ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት ጥቁር ገበያ ላይ 18 ብር ከ86 ሲመነዘር 1000 ስዊድን ክሮና 18865 ብር ይመነዘራል። በከፍተኛ ደረጃ ክሮናን ከሚመነዝሩ ባንኮች ደግሞ ቀዳሚው ብሔራዊ ባንክ ላይ አንድ ክሮና 16 ብር ከ68 ሲመነዘር 1000 ክሮና 16680 ብር ይመነዘራል። ወጋገን ባንክ ላይ ደግሞ አንድ ክሮና 16 ብር ከ63 ሲመነዘር 1000 ክሮና 16630 ብር ይመነዘራል። ልማት ባንክ ላይም አንድ ክሮና 16 ብር ከ41 ሲመነዘር 1000 ክሮና 16410 ብር በመመንዘር ላይ ይገኛል። ሌላኛው የዱባይ ድርሃም ነው። አንድ ድርሃም በዛሬው ዕለት ጥቁር ገበያ ላይ 49 ብር ከ52 ሲመነዘር 1000 ድርሃም ደግሞ 49528 ብር ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት ሮሃ ፎሬክስ ላይ አንድ ድርሃም 47 ብር ከ20 ሲመነዘር
1000 ድርሃሙ ደግሞ 47200 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ድርሃም የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ አንድ ድርሃም 48 ብር ከ69 ሲመነዘር 1000 ድርሃም ስኬት ባንክ ላይ 48690 ብር ይመነዘራል። እዚህም ስኬት ባንክ ላይ የሚመነዘርበት ዋጋ አንድ ድርሃም ከጥቁር ገበያውም ከግል ምንዛሬውም በላይ ነው። ስለዚህ የዱባይ ድርሃምም ሆነ የሳውዲ ሪያል ካላችሁ ስኬት ባንክ ላይ ብታስመነዝሩ ከጥቁር ገበያውም ከግል ምንዛሬውም በላይ ምንዛሬ ማግኘት ትችላላችሁ። ሂጅራ ባንክ ላይም በዛሬው ዕለት አንድ ድርሃም 47 ብር ከ15 ሲመነዘር 1000 ድርሃም 47150 ብር ይመነዘራል። ብርሃን ባንክ ላይም በዛሬው ዕለት አንድ ድርሃም 43 ብር ከ45 ሲመነዘር 1000 ድርሃሙ ደግሞ 43450 ብር ይመነዘራል። ሌላኛው የኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 589 ብር ከ25 ሲመነዘር 100 ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 58925 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ አንድ ኩዌት ዲናር 519 ብር ከ88 ሲመነዘር 100 ኩዌት ዲናር ደግሞ በዛሬው ዕለት ብሔራዊ ባንክ ላይ 51988 ብር ይመነዘራል። ልማት ባንክ ላይም አንድ ኩዌት ዲናር 511 ብር ከ50 ሲመነዘር 100 ኩዌት ዲናር 51150 ብር ይመነዘራል። ንግድ ባንክ ላይም አንድ ኩዌት ዲናር 498 ብር ከ36 ሲመነዘር 100 ኩዌት ዲናር ደግሞ በዛሬው ዕለት ንግድ ባንክ ላይ 49836 ብር ይመነዘራል። ሌላኛው ጆርዳን ዲናር ነው። አንድ ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 256 ብር ከ59 ሲመነዘር 100 ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 25659 ብር ይመነዘራል። በባንክ ላይ ደግሞ በዛሬው ዕለት አንድ ጆርዳን ዲናር 222 ብር ከ7 ሲመነዘር 100 ጆርዳን ዲናርም በዛሬው ዕለት ባንክ ላይ 22270 ብር ይመነዘራል። ኦማን ሪያልም በዛሬው ዕለት ጥቁር ገበያ ላይ አንድ ኦማን ሪያል 473 ብር ከ09 ሲመነዘር 100 ኦማን ሪያልም በዛሬው ዕለት ጥቁር ገበያ ላይ 47309 ብር ይመነዘራል። በባንክ ደግሞ ስናይ አንድ ኦማን ሪያል በዛሬው ዕለት አንድ ባንክ ላይ 416 ብር ከ72 ሲመነዘር 100 ኦማን ሪያል ደግሞ 41672 ብር ይመነዘራል። የባህሬን ዲናርን ስናይ አንድ ባህሬን ዲናር በዛሬው ዕለት ጥቁር ገበያ ላይ 481 ብር ከ58 ሲመነዘር 100 ባህሬን ዲናር ደግሞ 48153 ብር በመመንዘር ላይ ይገኛል። በባንክ ደግሞ በምናይ ሰዓት አንድ ባህሬን ዲናር በዛሬው ዕለት 424 ብር ከ11 ሲመነዘር 100 ባህሬን ዲናር ደግሞ 42411 ብር ይመነዘራል። የቱርክ ሊሬ ደግሞ በዛሬው ዕለት ጥቁር ገበያ ላይ 3 ብር ከ91 ሲመነዘር በባንክ 1 ብር ከ27 ይመነዘራል። የየመን ሪያልን በዛሬው ዕለት አንድ የመን ሪያል ጥቁር ገበያ ላይ በ0.76 ሳንቲም ሲመነዘር በባንክ ደግሞ በ0.66 ሳንቲም ይመነዝሩታል። እስራኤል ሽቅልን በዛሬው ዕለት ጥቁር ገበያ ላይ አንድ እስራኤል ሽቅል 60 ብር ከ72 ሲመነዘር በባንክ በ56 ብር እየተመነዘረ ይገኛል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት ባንክ ላይ 9 ብር ከ78 ይመነዘራል። የኬንያ ሽልንግ 1 ብር ከ24፣ የጅቡቲ ፍራንክ ደግሞ በ0.90 ሳንቲም በባንክ እየተመነዘረ ይገኛል። የመረጃ ምንጮቻችን ኢትዮ ብላክ ማርኬት .com፣ ኦል ባንክ ኤክስቼንጅ እና ካፒታል ማርኬት ኢትዮጵያ ናቸው። ቻው።